ዛሬ በተደጋጋሚ የጠየቃችሁትን ጥያቄ መልስ ታገኛላችሁ። ይቺ ጂፒኤስ ዲቫይስ መኪና ከመከታተል መኪና ከመቆጣጠር ውጭ ሌላ ምን ስራ አላት? ሌላ ቦታ ፈንክሽናል ትሆናለች እያላችሁ ጠይቃችሁናል። አብራችሁን ከቆያችሁ መልሱን ታገኙታላችሁ። ለምትፈልጉት ዓላማ መጠቀም ትችላላችሁ። በመጀመሪያ ግን ሁሌም እንደምላችሁ ይህ አካውንት እኔንም እናንተንም የሚጠቅም ስለሆነ ፎሎ ያደረጋችሁ ቪዲዮዎችን እዩዋቸው። ይቺ ጂፒኤስ ፈንክሽናል ለመሆን እነዚህ ነገሮች ያስፈልጋሉ። የመጀመሪያው ራሷ ጂፒኤስ ዲቫይሷ ነች። ሁለተኛ ይቺ ኮኔክተር ዋየር ነች። ሶስተኛ ይቺ ሲም ካርድ ነች ከሳተላይት ጋር ኮኔክት ለማድረግ። ጂፒኤስ ዲቫይሱ በራሱ ከ9 እስከ 100 ቮልት ፓወር ስለሚፈልግ ፓወር ሜዥር የምናደርግበት መልቲሜትር ያስፈልገናል። ፓወር ተርሚናል ያስፈልገናል። ኦር የፓወር ሶርስ ያስፈልገናል። ስለዚህ የፒሲዩን ቻርጀር እንደ ፓወር ሶርስ እጠቀማለሁ። ለአሁኑ ጂፒኤሷ ስሎት አላት፣ ሲም ካርድ የምናስገባበት ስሎት። ሲም ካርዴን በዚህ መንገድ ኢንሰርት ማድረግ ይችላለሁ። ጂፒኤሱ ከ9 እስከ 100 ቮልት ፓወር መቀበል ይችላል። ፓወር ተርሚናሌን ሜዥር ላድርገው። መጀመሪያ ኦን ላድርግ፣ ዘን 15 ቮልት አግኝቻለሁ። 15 ቮልት ቢቲውን ሬንጅ ስለሆነ ለጂፒኤስ መስጠት እችላለሁ። ስለዚህ እንዴት ለመሰጠው? ውስጠኛዋን ተርሚናል የፒሲ ውስጠኛዋን ፒን እንደ ፖዘቲቭ ተርሚናል ልውሰድ። እንደ ፖዘቲቭ ተርሚናል ውስጠኛዋን ፒን ልስጣት። ውጨኛውን የቻርጀሩን ውጨኛውን ከበሩን እንደ ግራውንድ ኦር እንደ ኔጌቲቭ ተርሚናል ልስጠው። በጥንቃቄ ኮኔክሽን ኦር ሁለቱ ተርሚናሎች መገናኘት የለባቸውም። በዚህ መንገድ ምን አደረኩኝ? በዚህ መንገድ ፓወር ጨረስኩኝ። ተርሚናል ስላለው ምን ማድረግ እችላለሁ? እዚህ ተርሚናል ላይ ኮኔክት ማድረግ እችላለሁ። ፓወር ሰጠው። ፓወር ከሰጠው በኋላ ቼክ ላድርግ። ጂፒኤስ እና ጂኤስኤምኤ መስራቱን ኤልኢዲ እየሰጠኝ ነው። ስለዚህ ፈንክሽናል ነው ማለት ነው። በዚህ ሰዓት ይቺ ጂፒኤስ ሎኬሽን አክሰስ ማድረግ ታስችላለች። ይሄን ቦታ ሞኒተር ማድረግ ታስችላለች ማለት ነው። ስለዚህ ባጭሩ ይቺ ጂፒኤስ ተንቀሳቃሽ ፓወር እስካገኘች ድረስ የትም ቦታ ለምንም ዓላማ መጠቀም ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ግን ፎሎ አድርጉ።